ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ዛሬ አብረን በመሆን የምንመለከተው ጌታችን ኢየሱስ ክርስቶስ አብዛኞቻችን ስናምን እንደቆየነው ከሆነ ጌታችን ኢየሱስ ክርስቶስ የተሰቀለው አርብ ነው። ለዚህም ነው ስቅለተ አርብ ተብሎ የሚባለው። የምር ግን ጌታችን ኢየሱስ ክርስቶስ የተሰቀለው አርብ ዕለት ነው ወይ የሚለውን ከመጽሐፍ ቅዱስ የምንመለከት ይሆናል ማለት ነው። ስለዚህ ከአርብ ነው ከሚሉት ባሻገር ግን ሌላ ምልከታ አለ። እርሱም አንዳንድ ሰዎች ወይም አንዳንድ ስኮላሮች እንደሚያምኑት ከሆነ ረቡዕ ዕለት ነው የተሰቀለው። ስለዚህ ስቅለተ አርብ ሳይሆን ስቅለቱ የተከናወነው መቀበሩም የተከሰተው ረቡዕ ዕለት ነው የሚሉ አሉ። አይ ሮብም አርብም አይደለም የሚሉት ደግሞ ሐሙስ ነው ብሎ የሚሉ አሉ ማለት ነው። ዛሬ በዚህ ቪዲዮ የምንመለከተው ጌታችን ኢየሱስ ክርስቶስ የተሰቀለው አርብ እንዴት እንዳይደለ የምንመለከት ይሆናል። መጽሐፍ ቅዱሳዊ ማስረጃዎች ምንድናቸው የሚሉ እንመለከታለን ማለት ነው። ስለዚህ ረቡዕ ዕለት የሚሉት የመጀመሪያዎቹ ያው ክርስቶስ የተቀበረውም የሞተውም የተቀበረውም ረቡዕ ዕለት ነው ብሎ ይላሉ። ሊትራሊ ነው የሚወስዱት ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በምድር እምብርት ውስጥ 72 ሰዓታትን አሳልፏል ብለው ነው የሚያምኑት ማለት ነው። ስለዚህ ይሄ የመጀመሪያ ምልከታው ነው። ሁለተኛው ደግሞ የሐሙስ ዕለት ነው። ሐሙስ ዕለት ሞቶ ሐሙስ ዕለት ነው የተቀበረው። ሲነሳ ደግሞ እሁድ ጠዋት ነው በማለዳ ነው የተነሳው ብሎ የሚያምኑ አሉ ማለት ነው። ስለዚህ ይሄም ከአርብ አንጻር የተሻለ ከማቴዎስ ወንጌል ምዕራፍ 12 ከቁጥር 40 ቁጥር ጋር የተሻለ ስብጥር አለው። የመጨረሻው ዛሬ የምንመለከተው አርብ ዕለት ነው ጌታችን ኢየሱስ ክርስቶስ የተሰቀለው ብሎ የሚሉ ሰዎች ታሪካዊ ምልከታ ማለት ትራዲሽናል ቪው ነው ይሄኛው። ስለዚህ ትራዲሽናሊ ሰዎች የሚያምኑት ይሄንን ነው ማለት ነው። አብዛኞቻችሁም ያው በኦርቶዶክስ ቤተክርስቲያን፣ በካቶሊክ ቤተክርስቲያን፣ አብዛኛው ፕሮቴስታንት የሚያምነው ክርስቶስ ኢየሱስ ክርስቶስ የሞተውም የተቀበረውም አርብ ዕለት ነው፣ የተነሳው ደግሞ እሁድ ማለዳ ነው ተብሎ ነው የሚታመነው። የምር ግን እንዲያ ነው ወይ? ጌታችን ኢየሱስ ክርስቶስ የሞተውም የተቀበረውም አርብ ዕለት ነው ወይ የሚለውን ከመጽሐፍ ቅዱስ የምንመለከት ይሆናል ማለት ነው። ስለዚህ አርብ ነው የሚሉ ሰዎች በዋናነት የሚመረኩዙበት ክፍለ ምንባባት መካከል አንደኛው ማርቆስ ወንጌል ምዕራፍ 15 ከቁጥር 42 ነው። ክፍለ ምንባቡ እንዲህ ይነበባል። አሁንም በመሸ ጊዜ የሰንበት ዋዜማ የሆነ የማዘጋጀት ቀን ስለነበረ የከበረ አማካሪ የሆነ የአርማትያስ ዮሴፍ መጣ ብሎ ይላል። ስለዚህ ሰንበት ሊገባ ነው፣ የሰንበት ዋዜማ ነበረ ብሎ ይላል። ስለዚህ ሰንበት ሲገባ መስራት ስለማይቻል ክርስቶስን ለማስቀበር የአርማትያስ ዮሴፍ እንደመጣ ነው ማርቆስ በወንጌሉ እየዘገበ ያለው። ስለዚህ የትራዲሽናል ቪው አርብ ዕለት ነው የሞተው አርብ ዕለት ነው የተቀበረው የሚሉ ሰዎች ባይ ዲፎልት ሰንበት ሚልን ቃል በዛ ሳምንት ከቅዳሜ ያለፈ ሌላ ሰንበት አልነበረም፣ አንድ ሰንበት ነበር ብለው ነው አሱም የሚያደርጉት። አሳምሽናቸው ይሄ ነው ማለት ነው። ሌላኛው ክፍለ ምንባብ የሚመረኮዙበት ደግሞ የሉቃስ ወንጌል ምዕራፍ 24 ከቁጥር 1 እንዲነበባል። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። መች ነው የመጡት? ከሳምንቱ በመጀመሪያው ቀን ከሰንበት በኋላ ማለት ነው የመጡት። ስለዚህ እነኚህ ሴቶቹ ናቸው የመጡት ያዘጋጁትን ሽቱ ይዘው ከእነርሱም ጋር አንዳንዶቹ ወደ መቃብሩ እጅግ ማልደው መጡ። ስለዚህ የመጀመሪያው ቀን እሁድ ስለሆነ እነኚህ ሰዎች የመጡት ማልደው በመጀመሪያው ቀን እሁድ ዕለት ስለሆነ የመጡት ሰንበት የተባለው ምን ሊሆን ነው ማለት ነው? ቅዳሜ ነው ሚለውን አስዩም አድርገው። ስለዚህ ቅዳሜ ሳይገባ በፊት የክርስቶስ አካል ስጋው ወርዶ መቀበር ስላለበት ነው ዮሴፍ የመጣው ብሎ ነው የሚያስቡት ማለት ነው። ስለዚህ ነው አርብ ተብሎ የሚታመነው። የምር ግን አርብ ነው ወይ የሚለውን ደግሞ አብረን የምንመለከት ይሆናል ማለት ነው። እሺ፣ ስለዚህ የመጀመሪያ ሙግታችን የሚመሰረተው ማቴዎስ ወንጌል ምዕራፍ 12 ከቁጥር 40 ላይ በመመርኮዝ ይሆናል። ማቴዎስ ወንጌል ምዕራፍ 12 ከቁጥር 40 እንዲነበባል። ዮናስ በአሳ አንባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል ብሏል። የጌታችን ኢየሱስ ክርስቶስ ንግግር ነው የኛው። ስለዚህ ማቴዎስ ወንጌል ምዕራፍ 12 ከቁጥር 40 ላይ ዮናስ በአሳ አንባሪ ሆድ 3 ቀንና 3 ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ 3 ቀንና 3 ሌሊት ይኖራል ይላል። ስለዚህ ጌታችን ኢየሱስ ክርስቶስ በምድር እምብርት ውስጥ የቆየው ስንት ቀንና ስንት ሌሊት ነው ተብሎ ሲባል 3 ቀንና 3 ሌሊት ነው። ነገር ግን ከዕለተ አርብ በመነሳት ብንቆጥር የምር 3 ቀንና 3 ሌሊት ይሆናል ወይ ተብሎ ሲባል የአርብን ምልከታ የሚያራምዱ ሰዎች ትራዲሽናል ቪውን አራማጆች ምንድነው የሚሉት? በአይሁድ ቀን ሙሉ ቀንም የቀን ሽራፊም እንደ ቀን ነው የሚቆጠረው፣ እንደ አንድ ቀን ነው የሚቆጠረው። አርብ፣ ቅዳሜ፣ እሁድ ሙሉም ሆነ ጎዶሎም ቢሆን እንደ 3 ቀን ይቆጠራል ማለት ነው ብሎ ነው የሚሉት። ኦፍ ኮርስ እንደ 3 ቀን ይቆጥሩታል ትራዲሽናሊ።
ስለዚህ እንደ 3 ቀን ቢቆጠርም 3 ቀን ይመጣል ግን 3 ሌሊቱ ግን ይመጣል ወይ 3 ምሽት ግን ይመጣል ወይ የሚለው ጋር ሲመጣ ሌላ ችግር ላይ ይከሰታል ማለት ነው። ስለዚህ ለትራዲሽናል ቪው አርጉሜንትን የትራዲሽናል ቪውን ምልከታ እውነት ነው ብለን ካሰብን ክርስቶስ የሞተውም የተቀበረውም ዓርብ ዕለት ነው ብለን ካሰብን ቀኑን ስንቆጥር ምን ላይ ልንመጣ ነው ማለት ነው? 2 ምሽትና 1 ቀን ነው የምንመጣው ማለት ነው። 1 ቀን እና ደግሞ የዓርብ ዕለቱ ግማሽና የእሁድ ዕለት የተነሳው የምርም እሁድ ማለዳ ላይ ከሆነ የማለዳው ግማሽ ቀንም ቢሆን ጎዶሎም ቀን ቢሆንም እንደ ሙሉ ቀን ስለሚቆጠር 3 ቀን ሊመጣ ይችላል። ነገር ግን ምሽቱ ግን አይመጣም። በምንም አይነት ስሌት 3 ሌሊት የተባለው ግን 3 አይደርስም። 2 ምሽት ብቻ ነው ያደረው ማለት ነው። ስለዚህ ይሄ ውድቅ ነው የሚሆነው ማለት ነው። ምክንያቱም ጌታችን ኢየሱስ ክርስቶስ ያለው ልክ እንደ ዮናስ በአሳንባሪ ሆድ ውስጥ 3 ቀንና 3 ሌሊት እንደነበረ የሰውም ልጅ እንዲሁ በምድር እምብርት ውስጥ 3 ቀንና 3 ሌሊት ነው የሚያሳልፈው ተብሏል። ስለዚህ የአይሁዳንን የቀን አቆጣጠርን ራሱ ብንከተል የምናገኘው ቆጠራ 3 ቀን 2 ምሽት ነው የሚሆነው ማለት ነው። 3 ምሽት በምንም ታምር ሊመጣ አይችልም ማለት ነው። ስለዚህ ከዚህ የተነሳ ዓርብ ዕለት ነው ጌታችን ኢየሱስ ክርስቶስ የተቀበረው የሚለው ወይ የሞተው የተቀበረው የሚለው አሳማኝ አይሆንም ማለት ነው። የመጀመሪያው ይሄ ነው ማለት ነው። ሌላኛው ደግሞ ማርቆስ ወንጌል ምዕራፍ 15 ከቁጥር 42 እና 43 ላይ አሁንም በመሸ ጊዜ የሰንበት ዋዜማ የሆነ የማዘጋጀት ቀን ስለነበረ የከበረ አማካሪ የሆነ የአርማትያስ ዮሴፍ መጣ። ስለዚህ ምን ነበረ ይላል? የሰንበት ዋዜማ ነበረ ማለት ፕሪፓሬሽን ዴይ ነው ማለት ነው። ሰንበት ሊገባ ነው፣ ለዛ ሰንበት የሚዘጋጁበት ዋዜማ ነበረ ነው የሚለው። ስለዚህ በዛ ቀን ላይ ነው ዮሴፍ የመጣው ነው እያለ ያለው ሉቃስ ማርቆስ ምዕራፍ 15 ከቁጥር 43 ላይ ማለት ነው። ይሄንኑ የሰንበት ዋዜማ የተባለው የምን ዋዜማ ነው? ይሄ ሰንበት የተባለ ያለው የቅዳሜ ነው ወይ የሳምንቱ ሰንበት ነው ወይ የሚለው ጋር ሲመጣ ዮሐንስ ወንጌል ምዕራፍ 19 ከቁጥር 31 ላይ ጻፊው እንዲህ ይነግረናል። አይሁድም የማዘጋጀት ቀን ስለሆነ ያ ሰንበት ትልቅ ነበረና ስጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸውን ሰብረው እንዲያወርዷቸው ጲላጦስን ለመኑት ብሎ ይላል። ስለዚህ ዮሐንስ የሚነግረ ምንድነው ማለት ነው? ትልቅ ነበረ ሰንበቱ። ትልቅ ሰንበት የሚባለው ሃይ ሳባዝ የሚባለው አለ ማለት ነው። ስለዚህ በአይሁዳን በካላንደር አቆጣጠር ሳምንታዊ ሰንበት 52 ሳምንታዊ ሰንበቶች አሏቸው። ከዛ ባሻገር ግን ከሚያከብሩት በዓላቶቻቸው ጋር በተገናኘ ከዓመታዊ ጋር በተገናኘ ግን 7 ሃይ ሳባዝ የሚባለው ትልቁ ሰንበት የሚባል 7 ቀኖች አሉ ማለት ነው። ስለዚህ ትራዲሽናል ቪው አስዩም ያደረገ ያለው ያነገበ ያለው ቅድመ ሐሳቤ ምንድነው ተብሎ ሲባል ይሄ የቀረበው የዋዜማ የሰንበት ዋዜማው የምን ሰንበት ነው ተብሎ ሲባል የሰንበት የሳምንቱ ሰንበት ነው ማለትም ዕለተ ቅዳሜ ነው የሚቀጥለው ቀን ብሎ ነው አስዩም ያደረገ ያሉት። ነገር ግን ዮሐንስ በወንጌሉ ላይ እየተናገረ ያለው አይደለም ትልቅ ሰንበት ነው ሃይ ሳባዝ የሚባለው ነው እያለ ያለው። ኢቭን ይሄንን ምናልባት ትልቅ ሰንበት የተባለው የሰንበት ዋዜማም የተባለው አንድ ቀን ነው ብሎ ለማምለጥ ይጥሩ ይናል። ነገር ግን ሌላ ደግሞ ማስታረቅ የማይችሉት ሁለት ሚጋጭ ሌላ ሐሳብ ይመጣል ማለት ነው። እሱ ምንድነው? ማቴዎስ ወንጌል ምዕራፍ 28 ከቁጥር 1 ላይ በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። ስለዚህ ማቴዎስ በወንጌሉ 28ኛው ምዕራፍ ቁጥር 1 ላይ በሰንበትም መጨረሻ ብሎ ያለው ሰንበት የተባለችው በግሪኩ ላይ በሰንበቶችም ነው እያለ ያለው አፍተር ዘ ሳባዝስ ፕሉራል ነው ማለት ነው። ስለዚህ ብዙ ቁጥር ያለው ሰንበት ነው። ስለዚህ ሰንበቶች ሲያልፉ እያለ ነው። የትኞቹ ሰንበት ናቸው ያለፉት? ምክንያቱም ለትራዲሽናል ቪው መንስኤ የሆነው ቅዳሜ ብቻ ነው ሰንበት ብለው አስዩም አድርገው ቅድመ ሐሳቤ አንግበው በመነሳታቸው ነው ጌታችን ኢየሱስ ክርስቶስ የሞተው የተቀበረው ዕለተ ዓርብ ነው ብለው እንዲያምኑ ያደረጋቸው ማለት ነው። ማቴዎስ ደግሞ እያለ ያለው ሰንበቶች አልፈዋል እያለ ነው። በሰንበቶችም መጨረሻ ማለት እያለ ያለው። ስለዚህ የትኞቹ ሰንበቶች ናቸው ያለፉት የሚል ጥያቄን ይጭራል ማለት ነው ማቴዎስ ወንጌል ምዕራፍ 28። ስለዚህ የምርም አንድ ሰንበት አለ የሚለው የትራዲሽናል ቪው ማለትም የታሪካዊ መልከታ አያስኬድም ማለት ነው ኦብቪየስሊ። ምክንያቱም ማቴዎስ እንደሚነግረን ከሆነ ከቅዳሜው ሰንበት ያለፈ ሌላ ሰንበት ነበረ በእነኛ ሰንበት መጨረሻ ያለ ስለሆነ ማለት ነው። ሌላኛው ደግሞ ማስታረቅ የማይችሉት ማርቆስ ወንጌል ምዕራፍ 16 ከቁጥር 1 ላይ ሰንበትም ካለፈ በኋላ ስለዚህ ሰንበትም ካለፈ በኋላ መግደላዊት ማርያም የያዕቆብ እናት ማርያም ሰሎሜም መጥተው ሊቀቡት ሽቱ ገዙ። መች ነው የገዙት ሽቱ?
ሰንበት ካለፈ በኋላ ነው ሽቱ ይገዙት። እነማን? መግደላዊት ማርያም፣ የያዕቆብም እናት ማርያም፣ ሰሎሜም ማለት ነው። ስለዚህ ሰንበት ካለፈ በኋላ ሊቀቡት ሽቱ ገዝተዋል። ካለፈ በኋላ ሰንበቱ ካለፈ በኋላ ነው የገዙት ማለት ነው። ስለዚህ ሰንበት ቅዳሜ ከሆነ ሰንበት አለፈ ማለት መቼ ነው የገዙት ማለት ነው? እሁድ ነው የገዙት ማለት ነው። እሁድ ገዝተው ነው እሁድ ደግሞ የሚያዘጋጁት ነገሩን። ሉቃስ ደግሞ ይሄንን ሲዘግብልን ሉቃስ ወንጌል ምዕራፍ 23 ከቁጥር 54 ላይ የመዘጋጀት ቀንም ነበረ፣ የመዘጋጀት ቀን ነበረ፣ ሰንበትም ሊጀምር ነበረ። ሰንበት አልጀመረም ግን ሊጀምር ነው። ስለዚህ ሊጀምር ነበረ። ቁጥር 55 ከገሊላም ከእርሱ ጋር የመጡት ሴቶች ተከትለው መቃብሩን ስጋውን እንዴት እንዳኖሩት አዩ። ስለዚህ ተከትለው መቃብሩን እንዴት እንዳኖሩት አይተዋል። ቁጥር 56 ተመልሰውም ሽቱና ቅባት አዘጋጁ። ሰንበት አልጀመረም ገና ሰንበት ሊጀምር ነበረ። ሄደው እንዴት እንዳኖሩ ካዩ በኋላ ተመልሰው ደግሞ ሽቱና ቅባት አዘጋጁ። በሰንበትም እንደ ትእዛዙ ምን አደረጉ? አረፉ። መቼ ነው የገዙት? ሰንበቱ ሳይመጣ በፊት ነው ያዘጋጁት፣ የገዙትን ያዘጋጁት ማለት ነው፣ ሽቱንም ቅባቱንም። ማርቆስ ደግሞ እያለ ያለው ምንድነው? ከሰንበት በኋላ ነው ያዘጋጀው። ስለዚህ የታሪካዊ ምልከታው እንደሚለው ከሆነ ሰንበት የተባለው ከሆነ እንዴት ከሰንበት በኋላ ሊሆን ይችላል? ይጣረሳል ማለት ነው፣ በርሱ ይጣረሳል። ነገር ግን ሁለት ሰንበቶች ካሉ ብቻ ነው ማርቆስ የዘገበ ያለውና ሉቃስ የዘገበ ያለው ሳይጣረስ እውነት ሊሆን የሚችለው። የታሪካዊ ምልከታ ክርስቶስ ኢየሱስ የተሰቀለው የተቀበረው አርብ ነው የሚለው ከማርቆስ ወንጌል ምዕራፍ 16 ከቁጥር 1 እና ሉቃስ ወንጌል ምዕራፍ 23 ከቁጥር 54 እስከ 56 ያለውን ክፍለ ምንባባቶችን ስናገናዘብ ከግንዛቤው ስንከታቸው ውድቅ ይሆናል ማለት ነው። ምክንያቱም ማርቆስ እንደሚነግረን ከሆነ ከሰንበት በኋላ ካለፈ ሰንበቱ ካለፈ በኋላ ማለት ቅዳሜው ከሆነ የምርም ሰንበት የተባለ ያለው ቅዳሜ ከሆነ ቅዳሜው ካለፈ በኋላ ነው ያዘጋጁት ያለ ነው። ሉቃስ ደግሞ ያለ ያለው ደግሞ ከሰንበት በፊት በሰንበት ዋዜማ ነው የገዙት። ሰንበቱን ግን እንደ ሕጉ ደግሞ አርፈዋል ነው ያለ ያለው። የትኛው ነው ነገሩ? እንዴ ነው የምታስታርቁት? ክርስቶስ አርብ ነው የተቀበረው የምትሉ፣ ክርስቶስ አርብ ነው የተሰቀለው አርብ ነው የተቀበረው የምትሉ ሰዎች እንዴ ነው የምታስታርቁት? ማስታረቅ የምትችሉ አይመስለኝም። ስለዚህ እስካሁን ድረስ ያነሳናቸውን ክፍል ምንባባቶችን ከግንዛቤ ውስጥ ከተን ታሪካዊውን ምልከታ ስንገመግም ታሪካዊ ምልከታ ውድቅ ይሆናል ማለት ነው። ምንም መጽሐፍ ቅዱሳዊ ማስረጃ የሌለው ይሆናል ማለት ነው። ስለዚህ ታሪካዊ ምልከታ ውድቅ ይሆናል ማለት ነው። ስለዚህ ተመልካቾቻችን እናንተስ ክርስቶስ ኢየሱስ መች ተሰቀለ መች ተቀበረ ብላችሁ ነው የምታምኑት? ሮብ ነው ሐሙስ ነው ወይስ አርብ? ለምታምኑትስ ነገር ምክንያቱ ምንድነው? ማስረጃችሁስ ምንድነው? ምን አይነት መጽሐፍ ቅዱሳዊ ማስረጃ ነው ያላችሁ የሚለው ነገር ኮሜንት ሴክሽን ላይ ሐሳባችሁን አስቀምጡልኝ። እግዚአብሔር ይባርካችሁ። ተባረኩ።